አዲስ አበባ እዚህ ጋር እኔ የሙሽዬ ችሎታ ሳላደንቅ ማለፍ አልፈልግም እግዚአብሔር ቤተሰቦች አራይ መቼብሽ በቪዲዮ ከማዘሮ ወጣች በቃ አሁን ከጋሽዬና ከማዘሮ አፈትልቃ ወጣለች አዲስ ይወት አዲስ ቤት ላይ ከአዲስ ቤተሰብ ጋር መኖር መጀመር አለባት በቃ ሙሽዬ ጋር እንደዚህ ነው ሐሳባቸው ማለት ቤተሰቦች ኖርስ ምን ይላል በጻና አይደለች እኔ አሁን እኔ እሺ የፈለኩበት ማድረግ ይችላል አሁን እሱ የፈለኩበት አይደል ያለው በቃ እንደ ከቤት ተጣልቼ ነው እዚህ መጣሁ አረ እኔ ሙሽዬ እናቴን ቤተሰቦች እኔ ሳላደንቅ ማለት አልፈልግም እግዚአብሔር ጎዳና ልውጣለ እንዴት ነው አይ በምክንያት ነው የጣለው የመጫጩ እናቴ ነው የመጫጩ ሰላም እንዴት አላችሁ ውዴ ተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እሰይ እንኳን ደህና ሆናችሁ በያላችሁበት የዓለም ጫፍ ይፈጣሪ ሰላም ከናንተ ጋር እንዲሆን ልበይ ምኞቴን ያቀርብኩላችሁ ዛሬም እንደተለመደው በጨረቃ ፋሚሊዎች ተመልሰን ከቸበለናል እንግዲህ እንስራው ላይ እንደምታዩት ሃይሚ እነ ብሩኬ ቤት ከሙሺ ጋር መኖር ጀመረች ጋሽዬ ተቆጣ ይላል ሐሳቡ ማለት ይሄ ነገር ፕራንክ ነው ወይስ የእውነት ሲሪየስሊ ሃይሚ ከሙሽዬ ጋር መኖርን ፈልጋ ነው ወይስ የሚለው ከናንተ ጋር አብረን ሐሳብ አስተያየት እየሰጠን የምናይ ይሆናል ለቤቱ እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ይሄንን ያማረና ምርጥ ቤተሰብ መቀላቀል ተችላላችሁ የቤቱ ቅመሞች ደግሞ እኔን ስታበረታቱኝ ከፈጣሪ ጋር እዚህ ላይ ማድረስ የቻላችሁኝ 10,000 ለማስገባት ሁላችሁም ላይክ ያደረጋችሁ ኮፒ ሊንክ የተቻላችሁትን እንደልባችሁ በቃ ያደረጋችሁ አብራችሁኝ ቆዩ ሐሳብ አስተያየት ካላችሁ በነፃነት ጻፉልኝ ይደርሰኛል እቀበላችኋለሁ እስከመጨረሻው አብራችሁኝ ቆዩ ይመቻችሁ የመጣ ነው ባንድ ተንኮል ነው ሙሽዬ ያው ተንኮለኛ አይደለችም እኔ ነኝ ዛሬ ሲጀመር ሃይሚ ያብሩኬ ስትመጣ ተንኮል አሰባ መሆኑን እኮ ግልጽ ነው ሲጀመር መንገርም አይጠበቅብሽም እኛ እንዲው አይደል መገመት አይከብደንም አይደል እንደ ቤተሰቦች ለኛ ያደረኳት ተባባሪ አድርጋታለሁ እና በቃ እዚሁ ልኖር ነው ከሙሽዬ ጋር አብሬያት አዲስ አበባ ማልሄድም ያው መሄድ አልፈልግም እና ብሩኬ ይሄን ነገር ስነግረው እንደሚለኝ አላቀም ይፈቅድልኝ ደስ ይለኛል ቢስማማ ግን ሚስማማ አይመስለኝም እና እኔ እንደው ደስ ብሎት ይፈቅዳል ብዬ ነው ማስበው ቤተሰቦች ማለት ከሙሽዬ ጋር መኖርን ይጣላል ብላችሁ ታስባላችሁ ብሩኬ እንደው ለሙሽዬ ስራ ያገዛት ሙሽዬ ብቻቸውን እንዳይኖሩ ብዙ ነገሮችን ያገዘቻቸው በብዙ ነገሮች አብራቸው ከጎኗቸው እንደሆነች ብታሳይ ብሩኬ ይጣላል ብዬ አላስብም እንደኔ ሐሳብ ያው ብላችሁ ደስ ይለኝ ነበር እንደዚህ ብላችሁ ደስ ይለኝ ነበር ግን ያው ለፕራንክ ነው እንደዚህ ብዬ ትንሽ ልመናቸክበት ዛሬ ጠፍተን ነበርና በዚህ አጋጣሚ ደግሞ ብዙ የሆነታ በርግጠኝነት ትናንትና እኔ አስጠብቃቸው ከረሜ ነበር እንግዲህ አልመጡም ምንም ማድረግ አይቻልም ባይዚ ትናንትናና ዛሬ ቡታጅራ አካባቢ ሶሻል ሚዲያ ላይ እየተዘዋወረ ያለ ነገር ልክ አይደለም ትንሽ ከተማ ላይ ረብረብ ተፈጥሮ ነበር እግዚአብሔር ይመስገን በሰላም አይተናቸዋል ቤተሰቦች እኔስ ምንም አላስደሰተኝም ሙሽዬን በማየቴ ከናንተ ጋር አብራ ቪዲዮ ለመስራት በመምጣታቸው በጣም ደስ ብሎኛል የእውነት ዛሬ ለበቃ ለሙሽዬ ክብር ያላችሁ ሙሽዬን የምትወዱ ሰዎች ሁላችሁ በቃ ሙሽዬ ስለሆኑ ብቻ ሳይሆን ለእናቶቻችሁ ክብር ያላችሁ ሰዎች ሁላችሁ እነን ቪዲዮ ብሩኬንና አይሚን ሜንሽን አድርጋችሁ ስለምለቅ ላይክ ያደረጋችሁ ለሙሽዬ ያላችሁ ፍቅር አሳዩ የእውነት እንግዲህ ቤተሰብ ቡቡ መጥቷል ይሄንን ነገር ሰምቶ ምን ይላል የሚለውን ሁላችንም እንሰማለን የኔ ታምባለ ቀኑ ሙሉ በሰምሽ ማሰለች የእውነት ቤተሰቦች እንደ ብሩክና እንደ ሃይሚ ስኬታማ ሆነን በወጣትነታችን ስኬታማ ሆነን ወላጆቻችንን ለማስደሰት እግዚአብሔር ያብቃን የእውነት አሜን በሉ በወጣትነት ስኬታማ ሰው ሆኖ ቤተሰብን ማስደሰት ማለት ቤተሰብን መካስ ማለት በቃ በህይወት ስኬት ማለት ያ በቃ ቤተሰብህ በአንተ መደሰት ከቻለ አንተ በህይወት ስኬታማ ምንም ነገር ባይኖር ራሱ ቤተሰቦችህን ማስደሰት ከቻልክ ቤተሰቦችህን ማስደሰት ከቻልሽ አንቺ ስኬታማ ሰው ነሽ እግዚአብሔርን ነው የምላችሁ
ቤተሰቦቻችን በህይወት ባሉ ጊዜ ላይ ለማስደሰት ስኬታችንን ለማሳየት እግዚአብሔር ይርዳን። እንግዲህ ዛሬ ደግሞ የመጣ ነው አንድ የምስራች ልንነግር ነው። ለኔ የምስራች ነው። ምስር ብሎ የሚባለው እንግዲህ ለተነግረው ነው። ሜቢ የምስራቹን መርዶን ቻላቅም ይሁን ሁለቱም የምን መርዶ ነው ምሽዬ? የምን መርዶ እኮ አይደለም ይሄ ነገር ቤተሰቦች መርዶ መርዶ አይደለም ጥሩ ነው። ምኑ ነው መርዶ? ጥሩ ነገር ከሆነ እኮ መርዶ አይባልም። አንቺ ደግሞ አሁን ሙሽዬም የፕራንኩ አንዱ አካል ናቸው እኮ ቤተሰቦች። ስለዚህ ልትኖር ነው ከኔ ጋር ሰውም ስለሌለኝ የት እኛ ቤት ብቻዋን ስለሆነች አይደለም እኛ ቤት እንደው ደነገጠ ብሩክ። ምን ችግር አለ? ኧረ ምሽዬ ተይ። ኧረ እንዴ እነጋሽዬ ምን አስጨርሻታለሁ ጋር አባትሽ እንዳይከሰኝ ስላል ኧረ በማርያም ኧረ እንጃ አሁን ከዚህ በኋላ ህፃን ልጅ እንዳይከሰኝ ምናምን ስትለኝ አይ ያው ህፃን ልጅ ስላልሆንኩኝ 18 ዓመት ስላለፈኝ እኔ መወሰን እችላለሁ አልኩኝ። ማለት ጋሽዬ ሳያውቅ ነው የመጣሽው እዚህ? አይ ምሽዬ እንደዛ ፈንቻ እዛም እዚህም ስለምን እሱ ማውቀ እዚህ ጋር ትክክል ነው። እግዚአብሔርን ቤተሰቦች ማለት እዚህ ጋር እያሳየ ያለው ቡቡ ለሃይሚ ቤተሰቦች ምን ያህል ክብር እንዳለው ምን ያህል ሪስፔክት እንዳለው ነው እያሳየ ያለው እንጂ ሃይሚ ከነሱ ጋር ብትኖር ከሙሽዬ ጋር ብትኖር ጣልቶ ምናምን እንዳልሆነ ተረዱት። በቃ ጋሽዬ ያልፈቀደ ነገር ከሆነ ይሄ ነገር ጥሩ ነገር አይመጣውም ብሎ አስቡ። ቢግ ሪስፔክት ማይ ብራዘር። ለበዝን ብሎ ይሆናል ደግሞ እኔ አላውቅም። እኔ እንጃ ግን አይ ጋሽዬ ማወቅ አለበት እና ደግሞ ያው አይደለ አሁን እኔ አሁን ተነስቼ ቤት ብገባ አንቺ አትናደጂ? አይ ጠይቀው አናግረዋለሁ ብላኝ። አይ አልነገርኩትም አለችኝ እኮ አላለች። ለኔ ናግረዋለሁ ያው አለችኝ እኮ አላለችም ትለኛለች። አረ ሙሽዬ ክደት የሙሽዬ ክደት ቤተሰቦች የሆነ መወሰን እችላለሁ በራሴ እና አውቃለሁ። ኖ አይ መወሰን ስለምችል እኔ እያልኩ ያለሁት ቢከሳት እንዳይከሰኝ ስትለኝ መወሰን እችላለሁ። እናወራበታለን አይደል? አሁን ነው የምናወራው። አናወራም። አሁን እናወራለን። አሁን ነው የምንወስነው። አሁን ነው ጨርሰን እና እዛ ማን ይስራው ስራሽን? አልሰራም። እዚህ ሰራ። ኧረ አንተ ለተከክ ነው ይችላል። እሱ መብት ነው። እሱ ያንተ መብት ነው። እኔ አንስ ያልናገር ምን አልናገርሽም። ተናገር። ምን ነገር አልናገርሽም። ኧረ አልናገርሽም። ቀልዳለሁ እንዴ አንተ? እኔ እዛ አዲስ አበባ መሄድ ነው አሁን ሙሽፊት ክፋት ታሰራኝ። ሙሽ ደስተኛ ሆናለች። ሲጀመርም እሷ ነች ነው ያለችኝ። ፈልጋል አይደለም? አዎ ሙሽ ከፈለገች ደግሞ ምንም ነገር አደርጋለሁ። ጋሽዬን እናወራውና ተወሰናል። ሞሰና አይደል? እኔ እኮ እዚህ ኑሪም አትኑሪም ችግር የለውም ደስ ይለኛል። ኑሪ ብቻ እንጂ ግን ጋሽዬን እናወራው ሚሊዮን ማየት ነው እሱ እንደሚፈቅድ ደግሞ እኔ እርግጠኛ ነኝ እኮ። እርግጠኛም ትሆኝ እኮ ስታይ ነው አይደል? በቃ እንደውም እውነቱን ልንገርህ ከቤት ተጣልቼ ነው እዚህ የመጣሁት። የባሳት ታምጣ እውነቱን ልነግርሻለሁ ይሻላል። ምን ተፈጥሮ ነው ከምን ተጣላ በቃ እኔ ፍራንክ ነው ብለው ከነገሩ ጊዜ በኋላ በቃ ሙሽዬን ብቻ ነው ያየውኝ ያለሁት እግዚአብሔርን። እሺ ተጣልታ መጣ ነው ሙሽ የምትፈቅድለት እና ጎዳና ልውጣለ? እንዴት ነው? አይ በምክንያት ነው የጣላሽው? በቃ ተጣላ። የሰው ልጅ ይጋጫል። በቃ አምሽቼ ከእናትና አባት አምሽቼ ገበቼ ሌላ ጉድ ምን ገፈሮት ጣጥ ፈታን ነው ባክን በላ ተጣጣታው አረ ተጣጥቼ ታጥቼ ነው ወጣ እና ምን አይሶች ነው ያጣጣን አንቺ ማታውቂው ብዙ ነገር አለ። አይ ደብቄሻለሁ። ተጣጣሽ ነው? አረ አይሚ ሰነ አይሚ ትጠጣለች እንዴ? አይ አጠጣም። አይሚ አጠጣም። ፕራንክ ታረጋለች እንጂ በመጠጥ አይ ግን የሙሽዬን ችሎታ አንዴ ሁላችንም ተነስተን እስቲ እናጨብጭብ ለሙሽዬ። ሙሽዬ ዩቲዩብ አካውንት ተከፍቶላቸው ይሰጣቸው ይስሩ። ደዴ እንደዛ ይወጥሉ ሰዎች ኮመንት ላይ ያሳውቁ። ይመቻቸው። ከጋሽ ጋር ነው ሲጀመር አንተን በጣም ነው የሚወድ። አንተ ወጣ ጀምሮ ምን ያለው አንሷል። እኔን ተይኛለሽ። ተቀያይረዋል።
እኔ እናት እግዚአብሔርን እናቶች ያላችሁ ሰዎች የእውነት የእናንተን ደስታ የእናንተን ስኬት ለማየት ያብቃቸው። እናቶቻችሁን ወላጆቻችሁን በቃ እግዚአብሔርን የእውነት እናት እኮ አትዘን፣ እናት እኮ አትከፋ። እግዚአብሔርን ቤተሰቦች ፈገግ ሲሉ ራሱ አረ ምንም ይሁኑ እናቶቻችን ይኑሩ በቃ አለኛ። በቃ እግዚአብሔርን እንግዲህ የሌላችሁም እግዚአብሔር ያጽናችሁ። አንድ አምላክ አለ። አባትም ሆኖ እናትም ሆኖ ከጎናችን አንድም ቀን የማይለየን ፈጣሪ አለ። አልገባሽም እኮ ነው እኔ የተሰማኝ ያለው ስሜት በቃ እኔ ድክም እያደረገኝ ነው በዚህ ጠራራ ፀሐይ። አሁን እንሂድና ጋሽዬን እናወራው። አልሄድም። እንደሱ አይደለም እኮ ለማስታረቅም ከፈለክ ሄዳ የድሮ የብሩኬን ክፍል ስጡኝ ለኔ እሰጥሻለሁ፣ ችግር የለም። ምንድነው በምንድነው ይጣላችሁ እኮ እኔ እላለሁ ግን እሰጥሻለሁ ነው አይደለም። እሷ ተወስናለች። ማንሳን አንቺ ይሁን ነው የምትይው። ታጸድቂያለሽ ቆይስ እና ውጪ ይባላል እንደ ሰው አይባልም። ደስ ይለኛል ነው ሲጀመር ከቤት ውጪ ማለት አየን እኮ እኔ ቤት ይወቁ ቅድሚያ ነው ያልኩት። አየን እኮ ምን ሙሽን ከናንደኛው ምን ላንተ ያላት ፍቅር ማስቀንስብ መስሎ ነው። እኔ አንተን አይደለሁም እኔ አልወጣኝም። እኔ አንተን አይደለሁም ጋሽ ለኔ ፍቅር አስቀንስክብኝ። እኔ ወጥቶኛል። ይወጣ አብርሃም ጭራሽ ይጥለኛል። አረ እኔ ነኝ ይመቻችሁ እግዚአብሔር ነው ብሎ ግን በቃ አሰቃዩት። ይሁን ይህ ፕራንክ እየተደጋገመ ነው፣ እየበዛ ነው፣ ለጥሩ አይደለም። ቡቡ ሲነሳበት እንግዲህ ምን ያህል አመጻ ፕራንክ ምን ያህል እንደሚበቀል እናውቃለን አይደለም። ያኔ ለእናንተ መንገር አይጠበቅብኝም፣ ያው ከኔ በላይ ስለምታውቁ። ራስሽ ሂጂ ወልጄ አመጣልሻለሁ። ሴት ልጅ አታሳድጊልኝ አንተ እግዚአብሔር ነው እንዴ? ወልጄ አመጣለሁ። እዚህ ጋር ሰሙ ቤተሰቦች ልጅ ከሆነ ፈልጊ ወልጄ ላምጣልሽ። ከየት ነው እንደምታመጣ? የሃይሜ ይዋት ሴት ይሁን ወንድ ይሁን አንቺ እኮ አኔ ጋሽዬ ጋር እንሂዳይሚ በእግዚአብሔር ካለ የመረነ መቀለድ አልፈ እዚህ ጋር ነገር አለ ቤተሰቦች፣ እዚህ ጋር ነገር አለ። ከየት ነው የምታመጣው? ሰደበት ሴት ይሁን ወንድ ይሁን በቃ አንቺ እኮ ሃይሜ ይዋት ጋሽዬ ጋር እንሂዳይሚ በእግዚአብሔር ችግር ካለ የመረነ ከሞልበት ወልጄ አመጣለሁ ሲል እንግዲህ መሄድ ስለፈለክ ነው ጋሽዬ የምትለው። ናፍቀዋል መሰለኝ። ሄደህ ማግኘት ትችላለህ። በእኔ ሰበብ ግን አይደለም። ጋሽዬ ግን ይሄንን ቪዲዮ አይተው ምን እያሉ እንደሆነ ይሄኔ የነጠሩ ነው ቢሉ ነው ዲኒ ልጅ እያሉ ነው ቤተሰብ ዛኛለች። እንዴት ልነሳ እኮ እኔ ላውራው በቃ ጋሽዬ እኔ ምን አገባኝ? እኔ ላውራው በቃ ምን አገር እንዴ ስትል ሰማሁ እኔ ራሱ ምን አይደል ምንድነው እየቀለዳችሁብኝ ነው? እኔ ላይ አይደለ ደብሮን ነበር ልንዝናና እኔ እኮ እየጠረጠርኩ ነው። እንዲህ ነው ለካ ማለት ፍራንክ መሆኑን ነገሩት። እኔ ተቃጥዬ አይደለም እኮ ቀላ ኧረ ንግር አለቻችሁ ነው እንጂ ለማንኛውም አውቀን ነው አንተን በቃ ሙሺ ስላለች ነው ለምን ያልቻልኩት እንጂ እኮ እኔ እየጠረጠርኩ ነው እንዴ። አልጠረጠርኩም ማርያምን እያሰብኩት ነው። እነዚህ ልጆች እየቀለዱብኝ ነው እንደያ ግን አንቺ ያለሽ በማለት እሺ። ለማንኛውም እኔ እንደዚህ ነው ነገሩ። ጋሽዬ እንግዲህ የመልስ ምትሽት ጠብቂ ሃይሚሻ፣ የመልስ ምትሽት ጠብቂ። እንዲህ አይነት ነገር አድርገሽው ብሩክን በዚህ ልክ አስደንገጠሽው። ባይዜ ደንግጦ ምናምን አይደለም። በቃ ሃይሚን ቤተሰቦቿ እንዳይቆጧት በእነሱ ምክንያት ሃይሚ ከቤተሰቦቿ ጋር እንዳትጣላ ብሎ ነው እንጂ ሃይሚ ከሙሽዬ ጋር መኖሯን ብሩኬ ጠልቶ ምናምን አይደለም። በዚህ አጋጣሚ በቃ ጋሽዬ ካልፈቀዱ ይሄ ነገር ከጋሽዬ ጋር ስምምነት ደረጃ ላይ ያልተደረሰ ጉዳይ ከሆነ እኔ ጭራሽ አልፈቅድም እያለ ነው እንጂ ከሙሽዬ ጋር ሃይሚ መኖሯን ምናምን ጠልቶ እንዳልሆነ ተረዱ። ኤኒዌይስ ውድ ቤተሰቦቼ የነበረን ቪዲዮ ይህንን ይመስል ነበረ። እንደወደዳችሁ እኔ በበኩሌ ተመችቶኛል። እናንተም እንደተመቻችሁ አልጠራጠርም። ከተመቻችሁ ደግሞ ቤቱን ሰብስክራይብ አድርጉ።
10,000 ልንገባ ትንሽ ነው የቀረን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ የፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለሀገራችሁና ለምትናፍቁት ቤተሰባችሁ በሰላም ያብቃችሁ። ወዳችኋለሁ። ሰላም እደሩልኝ።